ተፈራ እኔማ አዲስ ነገር ይመጣል ብዬ ነው። አሁን እዚህ ቤት ጨቅላ ልጅ ቢቦርቅ የሁላችንም ድባብ ይቀየራል ብዬ ነው። በተለይ ደግሞ ራሂል ሚስጥሬን ማንም ሰው እንዳይሰማ በተለይ ተፈራ ተናግሬያለሁ። ከዚህ ቀደም አይተሻል። ከኔ ትሮጫለሽ እንጂ የትም አታመልጪኝ። ምንም አይፈጠርም። ቆይ እኔ እያለሁ ምን ያስፈራሃል? ውሃ ብንጠጣ ይሻላል። ውሃን በኋላ ትጠጣለህ። ራሂል እርጉዝ ናት። እሷ እኮ አታፍርም። ያንተ ልጅ ነው ልትል ይሆናል ድምጿን አጥፍታ እየጠበቀች ያለችው። ምንድን ነው? ቁርስ ነው። አምሳለ እኔና አንቺ በደንብ እንተዋወቃለን። የሆነ ነገረ ስራሽ ሁሉ አያምርም። እንደው ማስመሰል ምናምን ትወጃለሽ። አሁን ግን አትሽም። እውነት አይደለም። በጣም የምጠቅምህ ቀኝ እጅ እሆናለሁ። እኔ እጅ አለኝ፣ ያውም 2። ያንቺን እርዳታ አልፈልግም። ወይ እንደውም ራሂል መጣች። ነይ ቁጭ በይ። እንዴት አደርሽ? እንዲስማማሽ አድርጌ ነው የሰራሁት። ቤ ቅባት አልበዛበት እንዳይጣላሽ ብዬ። እንዳይጣላሽ? ምንድን ነው ራሂል አሞሻል እንዴ? ኧረ አላመመኝም፣ ደህና ነኝ። አምሳል ዝም ብላ ነው። ምንድን ነው የምታወሪው አምሳል? አይ ዝም ብዬ ነው። ምንድን ነው ዝም ብዬ ነው ማለት? ዝም ብዬ ነው። ያው ሰሞኑን ጧት የራሂል ጸባይ መቀያየር፣ ጧት ከእንቅልፏ ስትነሳ ድካም፣ የምግብ ሽታ ሲሸታት የማየው ሁሉ ለውጥ ያው ከሴቶች ጋር ይገናኛል። ምንድን ነው የምትቀበጣጥሪው? ዙሪያው ጥምጥምሽን ጥለሽ ለምን በግልጽ አትናገሪ? ተፈራ እኔማ አዲስ ነገር ይመጣል ብዬ ነው። አሁን እዚህ ቤት ጨቅላ ልጅ ቢቦርቅ የሁላችንም ድባብ ይቀየራል ብዬ ነው። በተለይ ደግሞ ራሂል። አምሳል ሂጂና ተነስተሽ የቀረውን ስራሽን ስሪ። እኔም አልሆንኩም ተፈራ። አምሳል ዝም ብላ ነው። ዝም ብላ የሰው ህይወት ውስጥ መግባትና ማጋነን ትወዳለች። ስለ ድካምና ስለ እንቅልፍ እጦት ነው ያወራነው። ሌላ ምንም ያወራነው ነገር የለም። አምሳል እኔን ለማታለል እንዳትሞክሪ። ራሂል እዚህ ቤት ውስጥ የፈለገችውን መብላት የፈለገችውን ነገር ማድረግ ትችላለች። አንቺ የሷ ጠባቂ አይደለሽም። ኩሽና ውስጥ የምታወሩን ወሬ እዚህ መጥተሽ ስለ ዶክተር ጨዋታ መጫወታችን ተከልክለሻል። እሺ ጌታዬ።
እኔ ለዚህ ቤት መልካም አስቤ ነው። አብሶ ቤርሳ አሁን ካለችበት ህይወት እዚህ ቤት አንድ ጨቅላ ቢኖር ሁላችንም አዲስ ህይወት አዲስ ነገር ይኖራል ብዬ አስቤ ነው። አዲስ ህይወት? እዚህ ቤት ውስጥ አሮጌውም ነገር አልተጠናቀቀም። አሁን ውጭልኝ ከፊቴ። ራይል አምሳል ምን እንዳለች ገብቶሻል? አንቺና እሷ ምን አይነት ሚስጥር ነው የጀመራችሁስ? እኔም አላውቀው ነገር። አዲስ ያገኘሽው ነገር አለ? ምንም የለም ተፈራ። አምሳል ዝም ብላ ነው። ቅድም አዲስ ህይወት ምናምን ስትል የነበረው ስለ ቤርሳ ማለቷ ነው። ቤርሳና ሐኪም ቤት ብንወስዳት እናት ውስጧ ቢመለስ የቤቱ ድባብ ይቀየራል ለማለት ፈልጋ ነው አዲስ ህይወት ምናምን ያለችው። ስለ ቤርሳ? አንቺ ስለ ልጅ ምን አገባሽ? ተፈራ ባለቤት ነኝ። ብትጠላኝም እዚህ ቤት ውስጥ እንደ እስረኛ ብታስቀምጠኝም የቤርሳ ጉዳይ ያሳስበኛል። አምሳል የምግብ አሰራሩን የቀየረችው ቤርሳን ደስ እንዲላትና እንድታስታውስ ብላ ነው። እኔ ምንም የደበቅኩት ነገር የለም። ብታምነኝ ባታምነኝ ምንም ችግር የለብኝ። ጥሩ። ስለ ቤርሳ እኔ ራሴ እጨነቃለሁ። አንቺና አምሳል ግን ከጀርባዬ ስትምነሸነሹ ባይ መጨረሻችሁ አያምንም። አውቃለሁ። የት ለመሄድ ነው ደግሞ እንደዚህ የምትዘጋጃችሁ? የማገኘው ሰው አለ። ሰሞኑን ደግሞ እንጣጥ ላልሽለት ልጅ ምን ይደረግ? ፍቅርና ያዝልቅልሽ። እኔ ምንሽ ግን ነው አንድ ጥያቄ ልጠይቅሽ። ምን ወደሽዋል እውነት ምናምን ልትይ ነው አይደል? አይደለም። እሱ ቤት ወጋለት አደጋው ደርሷል ብሎ ደወለልሽ ሰው ማን ነው? ምን ነው? ለምን ጠይቅሽ? ምን ዝም ብዬ አስቤው ነው። ስምዖን ወንድምየው እኛ ጋር ነበርሽ አይደል? በጣም ተረብሸሽ ነበር። የሆነ ነገር መርሳት ፈልጋለሁ ምናምን ስትይ ነበር። እሱ ቤት ነበር መርሳት የፈለግሽው? እሱ ቤንም ስህተቴንም እህቴንም መርሳት ፈልጌ። አንድ ነገር ተሳክቶልሻል። ምን? እህትሽን መርሳት ተሳክቶልሻል። አስሬ ብትጠይቂኝ እኔ ለሷ ያለኝ ነገር እንደሆነ አይለወጥም። ይሄን ሁሉ አመት ግን ማስመሰል አይከብድም? ማኪ በቃ ተይኝ፣ ስለሷ አታንሽብኝ።
እሺ አንድ ቀን እንደኔ መንገድ ላይ ብታገኛት ምን ታደርጊያታለሽ? ምንም። አትዋሽ። እርግጠኛ የምሆንልሽ ነገር ራሄል ከዛ በኋላ የነጻነት ህይወት ይኖራታል የሚለው ነው። እኔ አይመስለኝም። ታዝኝላታለሽ? ማኪ ፕሊስ በቃ ተይኝ። ስለሷ አትጠይቂኝ። ቁርስን ሳበላ ልትሄድ ነው? ትንሽ ቅመስ። አምሳል የሰራችው ነገር ካልተስማማ እኔ እሰራልሃለሁ። ቅድም አምሳል ስለ ቤርሳ ስታወራ የቤርሳ ለማገገም በጣም እንደሚያስጨንቅ አውቃለሁ። ግን እዚህ ቤት ውስጥ ቤርሳ ያጣችው ነገር ያለ ይመስለኛል። ምን አጣች? እኔ በህይወት እስካለሁ ድረስ የፈለገችውን ነገር ታገኛለች። ተፈራ፣ ስለ ቁሳቁስ አይደለም ያወራሁት። የሴት እንክብካቤ፣ የእናት ፍቅር። ቤርሳ ስለ እናቷ ታውቃለች? አንተስ ስለ እናቷ ነግረሃት ታውቃለህ? ራሄል፣ አንቺ እዚህ ቤት ውስጥ ያለው ድንበርሽን እየረሳሽ ነው። ስለ ልጄ እናት እንድታወሪ ማን ፈቀደልሽ? እኔ እኮ እያወራሁ ያለሁት ቤርሳን ለመርዳት ነው። ትውስታዋን ለመመለስ ያለፈ ታሪኳ ደግሞ ሊረዳት ይችላል። እናቷ ምን አይነት ሴት እንደሆነች ማወቅ፣ ቢያንስ ፎቶዋን ማየት ትውስታዋን ሊመልሰው ይችላል ብዬ እኮ ነው። ፎቶ የላትም። ያለፈ ታሪኳም እዚህ ቤት ውስጥ አይነሳም። ፎቶዋም ታሪኳም አብሮ ተቀብሯል። ስለዚህ ቤርሳ እናት የላትም። እኔም ያለፈ ታሪክ የለኝም። አሁን ያለሽው አንቺ ነሽ። ተፈራ፣ ትውስታዎችን ልታቃጥል ትችላለህ፣ ግን ትዝታዎችን ማጥፋት አትችልም። በተለይ ደግሞ እሷን የሚያውቁ ሰዎች፣ ጓደኞቿን፣ አብረዋት የነበሩን ሰዎች እሷን በደንብ የሚያውቃት ሌላ ሰው አልነበረም? ሌላ ሰው? ምን እያሰብሽ ነው? እኔና እሷ መሀል ማንም አልነበረም። እሷም እኔን ነው የምታውቀው፣ እኔም እሷን ነው የማውቀው። አንቺ እዚህ ቤት ውስጥ መጥተሽ የኔን ትዕግስት አትፈታተኝ። ማነሽና ነው የኔን ታሪክ የምትመረምሪው? ኧረ ተረጋጋ። ዝም ብዬ ነው፣ የሆነ ሰው ካለ ብዬ ነው። በቃሽ አልኩሽ እኮ። ከዚህ በኋላ ስለዚህ ታሪክ ብታወሪ እገልሻለሁ። እኔን አያድርገኝ፣ እገልሻለሁ። ስሚ፣ ከዚህ ቀደም አይተሻል። ከእኔ ትሮጫለሽ እንጂ የትም አታመልጭኝ። አርፈሽ ተቀመጭ ብያለሁ። ይሄ ወሬ ከአምሳል እንደመጣ እርግጠኛ ነኝ። አንቺ አርፈሽ ተቀመጭ፣ ካለዛ ግን እገልሻለሁ።
ነው ያለሁት። ዘወትር ሐሙስ በቡቡሹ ድራማ። ልትፈታ እኮ ነው። ይህንን ሁሉ አመት ያጣውን ነፃነት ልታገኝ ነው። የኔ ነፃነት እዚህ ነው። ቤቴም ህይወቴም እዚህ ክፍል ውስጥ ነው። ፈጽሞ መፈታት አልፈልግም። ደስታን አገኘሁት። ምን? የት? ከፊት እስር ቤት ሄደሽ ነበር? አልሄድኩም። ደስታ ተፈቷል። ደስታ ራሷን መከላከል የማትችለው ያቺ 12 ዓመቷ ትዝታ የለችም። አባታችሁ ተፈቷል? አባታችሁ አትበይ። ገንዘቤን ነው ማዘር፣ ትንሽ ብቻ ታገሱ። እኔ ብቻዬን ተቆራምቼ አንተ ከልጆች ጋር በሰላም ልትኖር አይሆንም። ልጆቼን ማግኘት እፈልጋለሁ አልማዝ። ነግሬሻለሁ አልማዝ። በምንም አስፈል ልጆቼን ማግኘት እፈልጋለሁ አልማዝ። የሆነ ነገርሽ ግን ተለውጧል። ምን? እኔ እንጃ። የሆነ ይሄ ነው ማለት ነው ነገር። ወይኔ ግን አንተ በጣም አይናፋር ነህ። እንዴት አልሽኝ? ቆይ ይሄ ሁሉ ዙሪያ ጥምጥም የምትሄደው አምሮብሻል አለ ማለት ነው? እውነት ለመናገር አይናፋር ነኝ፣ ግን አንቺ ቀለል አልሽኝ። አየህ፣ እኔ እንደዚህ ነኝ፣ ቀለል ነው የማደርገው። እኔ የምልህ ግን መቼ ነው ደፈር ብለን 1-2 ቀን አብረን እናሳልፍ ምናምን የምትለኝ? ምን ነው አሁንም አፈርክ? ሳይሆን ታዲያ ምንድን ነው ንገረኝ። እንደዚህ አይነት ቀን አሳልፌ አላውቅም። እውነት አላውቅም ማለት ምንም እና አትፈልግም? የማደፋፈር ግዴታው ከኔ ነው። እሺ እንሂድ። ምንድን ያደረግሽው አምሳል? ምን አይነት ሰይጣን ነሽ? ተፈራፊ ስለ እርግዝናው እንድታወሪ ማን ፈቀደልሽ? ትበይ እስቲ። ምን ያስጮሻል? እዚህ ግድግዳ ሁሉ ጆሮ ነው። እኔ ላንቺ አስቤ ነው። ለኔ አስበሽ እንደዚህ ነው ለኔ የምታስቢው? ገና ተፈራ ሳያውቅ እኔ ራሴ ሳላረጋግጠው አንቺ ሄደሽ አዲስ ህይወት አዲስ ጨቅላ እያልሽ ትዘባርቂያለሽ። ተፈራ ምን አይነት ሰው እንደሆነ አታውቂም? ቢሰማ ግቢ ውስጥ እንደሚቀብረኝ አታውቂም? ነው ልትገይኝ ፈልገሽ ነው? አውቃለሁ። ተፈራን ካንቺ በላይ አውቃለሁ። አንቺ እኮ የዋህ አይደለሽ።
እኔ ላይ እንደምትጮይብኝ ሚስጥሬ ስለወጣ ነው ወይስ ቀድመሽ ለልጆቹ ስለነገርሻቸው? ምንድን ያልሽው? ፈጣሪ ረድቶሽ እሱ ባለው እስካሁን አላወራ። ለምን እንዳልተናገርም ወደፊት መናገር ይሆናል። ቤርሳም ቢሆን መታመማ ጠቀመሽ። እኔ ለነ ቤርሳ ያወራሁት እውነቱን እንዲረዱኝ እንጂ ተፈራ ጋር እንዲደርስ አይደለም። አምሳል ይሄን ነገር ተፈራ ካወቀ በቀል ነው የሚመስለው። ልጅ እኮ እሱ አይደለም። ሆድሽ እየገፋ ነው። አሁን በጨርቅ ጠቅልለሽ ብትሸፍኝው እግርሽና እጅሽ አፍንጫሽ ያጣል። ያኔ ምን ልትይ ነው? ያኔ ማደርገውን ያውቃለሁ። አሁን ግን እባክሽን አምሳል ዝም በይ። ዝምታሽ ነው የሚያስፈልገኝ። ይሄንን ነገር ተፈራ ማወቅ የለበትም። እንደምትጠይኝ አውቃለሁ። እኔን ሳይሆን ሁሉንም ነው የምትጠይው። ግን አርፈሽ ተቀመጪ። አላደርገው። የተተኮሰ ጥይት አይመለስም። አሁን ማድረግ ያለብሽ ነገር ቢኖር ተፈራ ቢጠይቅሽ በብልሃት መመለስ ነው። እባክሽ ዝም በይ። ዝምታሽ ነው ለኔ የሚጠቅመኝ። ሎሚም ሆነች ማንም ሰው ሚስጥሬን እንዲያውቅ አልፈልግም። በተለይ ደግሞ ተፈራ። ሎሚማ ታውቃለች። ቤርሳም ቢሆን የራሷን የእናት ታሪክ ስትሰማ ነገሩን ማገናኘቱ አይቀርም። ራሂል፣ እኔ ዝም በይ ከምትይ ዝምታው ሲሰበር ምን ማድረግ እንዳለብሽ አስቢ። እኔ ምንም ነገር አላደርግም። ሚስጥሬን ማንም ሰው እንዳይሰማ፣ በተለይ ተፈራ ተናግሬያለሁ። አሁን ቀለበት ውስጥ ገባሽ። ድራማ ይቀጥላል። በእናንተ እገዛ 30,000 ሰብስክራይበር ደርሰናል። እናመሰግናለን። ግን አሁንም ድራማችንን ከምትመለከቱት 74%ዎቹ ሰብስክራይብ አላደረጋችሁ። ሰብስክራይብ ያድርጉ። ሀሳብ አስተያየታችሁን ስጡ። የእናንተ ሀሳብ መስጠት ይጠቅመናልና ሀሳብ ስጡ። እናመሰግናለን። መሳይ ና እንጂ እዚህ ጋር ቁጭ በል። አይ እዚህ ይጨንቃል። ውጪ ቁጭ ብለን ሻይ ቡና ብንጠጣ ይሻላል። ናኒ ሻይ ቡና ውጪ እንጠጣለን። አሁን እዚህ መጣ ነው ለሌላ ነገር ነው። አይናፋር ነኝ ስትለኝ እዚህ ልክ ግን አልመሰለኝም ነበር። ናኒ እንደዚህ አይነት ልምድ የለኝም። የሆነ ነገር ቢፈጠር ለእኔም ለአንቺ ጥሩ አይደለም። ምንም አይፈጠርም። ቆይ እኔ እያለሁ ምን ያስፈራሃል? ውሃ ብንጠጣ ይሻላል። ውሃን በኋላ ትጠጣለህ። ናኒ እባክሽ። ቆይ ምንድን ነው መሳይ? አልገባኝም። ወንድ አይደለህ እንዴ? ወይስ የምትደብቀው ነገር አለ? አረ የለም ናኒ እባክሽን። እኔ ለአንቺ ትልቅ አክብሮት ነው ያለኝ። እንደዚህ አይነቱን ነገር በቀላሉ ላደርገው አልችልም። ማለቴ ጊዜ ሊሰጠኝ ይገባል። ጊዜ? ቆይ መሳይ ወንድ አይደለህ እንዴ? ወይስ ያልነገርከኝ የምትደብቀኝ ነገር አለ? ምንም የለም፣ አስተዳደጌ ነው። ማለቴ ዛሬ ዝም ብለን ብንጮት አይሻልም? ስለ ህይወትሽ፣ ስለ ቤተሰብሽ። ስለ ቤተሰብሽ?
ቤተሰብ ራሄል ነች። እኔ ደግሞ እዚህ ክፍል ውስጥ ስለሷ ማውራት አልፈልግም። አይደለም እኮ ስትረበሽ ስለነበረ ነው። እሷ ሰላም ካልሆነች አንቺ ሰላም አትሆኝም። እኔ ደግሞ ያንቺን ደስታ ነው የምፈልገው። እንደዚህ አይነት ጭንቀት ውስጥ ሆነ እኛም ደስ አንሰኝም። ልክ ነህ። የእህቴ ጉዳይ እረፍትን ያስተውኛል። ግን ደግሞ አንተ በጣም የተለየ ወንድ ነህ። እሺ ይሄን ያህል የምትጠነቀቅልኝ ከሆነ ለዛሬ ቁጭ ብለን እናውራ። ሌላ ቀን ግን አታመልጠኝም። እሺ ራሄልስ? ራሄል ክፍሏ ናት። ትንሽ ደክሟታል መሰለኝ። ደክሟታል? ደግሞ እንደዚህ አይነት ሰበብ ጀመረች? ሰበብ አይደለም ተፈራ፣ ሰውነቷ ከቁጥጥሯ ውጭ እየወጣባት ነው። ሴት ልጅ ደግሞ እንደዚህ አይነት ነገር ሲያጋጥማት ስሜቷን መቆጣጠር ያቅታታል። በተለይ አሁን ባለችበት ሁኔታ። አምሳለ ምን ማለትሽ ነው? ለምን በግልጽ አትናገሪም? ለምን ዙሪያ ጥምጥም ትሄጃለሽ? ይሄ ሁሉ ጨዋታ እዚህ ላይ ቢቆም ይሻላል። ምክንያቱም እዚህ ቤት ካንተ ቁጣ በላይ ሌላ ነገር ተፈጥሯል። ምን? ምን እያልሽ ነው? ራሄል እርጉዝ ናት። እሷ እኮ አታፍርም። ያንተ ልጅ ነው ልትል ይሆናል ድምጿን አጥፍታ እየጠበቀች ያለችው።